አገራችንን እናመሰግናለን። ወደ ቀዳሚ ጉዳያችን አለፍኩ። በዶሮ እርባታ በመሰማራት ኑሯቸውን እያሻሻሉ መሆናቸውን በምስራቅ ጎጃም ዞን የደብረ ኤልያስ ወረዳ ነዋሪዎች ተናገሩ። ከ8000 በላይ ኢንተርፕራይዞችን በማደራጀት ወጣቶችን የስራ ዕድል ተጠቃሚ ማድረጉን የምስራቅ ጎጃም ዞን ስራና ክህሎት መምሪያ አስታውቋል። መልሶ ቸርነት ተጨማሪ መረጃ አለው። ሙሉ ቀን በላይነህና ጓደኞቻቸው በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ በእንቁላል ጣይ ዶሮ በማህበር ተደራጅተው እየሰሩ ይገኛሉ። በህይወታቸው ላይ ከጊዜ ወደ ጊዜ ለውጥ እያመጡ ስለመሆናቸው ተናግረዋል። ቀደም ምንም የለን ነበር። አሁን ቢያንስ ራሳችንን እያስተዳደርን የተሻለ ለውጥም እያመጣን ነው። እንደመጡ ተንከባከብናቸው አሁን ላይ ጥቅም እየሰጡን ያሉ። በቀን በፊት እስከ 700 ይጥሉ ነበር። አሁን ደግሞ እስከ 500 ምናምን ይጥላሉ። ከምግብ ዋስትና ማስተባበሪያ ፕሮግራም በተገኘ 1.3 ሚሊዮን ብር የገንዘብ ድጋፍ ወደ ስራ መግባታቸውን የተናገሩት ወጣቶቹ አልፎ አልፎ የሚታየው የመኖ ዋጋ መጨመርና የገበያ ትስስር ችግር እንዲፈታላቸው ጠይቀዋል። ገበያ እኛ ተንቀሳቅሰን መሸጥ አንችልም። በአንድ ወይ በሁለት ሰዎች ነው ተገድበን ያለ ነው፣ ነጋዴዎች ማለት ነው። ከዚያው የመኖ ዋጋና የእንቁላል ሽያጭ ነው ባላንስ አልሆነልን ያለ። የደብረ ኤልያስ ወረዳ ስራና ክህሎት ጽህፈት ቤት ኃላፊ አቶ አየለ የኔያንተ በ2018 በጀት ዓመት በተለያዩ የስራ ዘርፎች ከ13000 በላይ ለሚሆኑ ወጣቶች በጊዜያዊና በቋሚነት የስራ ዕድል መፍጠር መቻሉን ገልጸዋል። ወደ 60 ምናምን የሚደርሱ ኢንተርፕራይዞች በግብርና ዘርፍ ብቻ አደራጅተን በተጠቃሚ ደረጃ ሲታይ ደግሞ ወደ 1200 አካባቢ የሚደርሱ ወጣቶችን በዚህ የስራ ዘርፍ አደራጅተናል ማለት ነው። በወጣቶች በኩል የሚነሱ ጥያቄዎችን በመፍታት ወደ ተሻለ ደረጃ እንዲሸጋገሩ ለማድረግ የተጀመሩ የድጋፍና ክትትል ስራዎች ተጠናክረው ይቀጥላሉ ብለዋል። ካመረቱ በኋላ የገበያ ትስስር ችግር ያለባቸው ኢንተርፕራይዞችን እንቀርፍላቸዋል ማለት ነው። የመሬት ልየት አድርገናል። ብድርም የት አካባቢ መስራት እንዳለብን ብድሮችን ጭምር ጸጋዎችን ለይተናል ማለት ነው። የምስራቅ ጎጃም ዞን ስራና ክህሎት መምሪያ ኃላፊ ፀሐይ ቦጋለ በበጀት ዓመቱ ከተለያዩ ረጅ ድርጅቶች በተገኘ ከ565 ሚሊዮን ብር በላይ የገንዘብ ድጋፍ ከ8800 በላይ ኢንተርፕራይዞችን በማደራጀት ወጣቶችን ተጠቃሚ ማድረግ ተችሏል ነው ያሉት። ወደ 565 ሚሊዮን ብር ሞቢላይዝ ማድረግ ተችሏል ከተለያዩ ረጅ ድርጅቶችና አበዳሪ ተቋማት። በዚህ ውስጥ ደግሞ ወደ 8802 አካባቢ ኢንተርፕራይዞች መመስረት ተችሏል። ከ81 ሚሊዮን ብር በላይ በሆነ ወጪ 22 ሞዴል ሼዶችን በመገንባት ለተጠቃሚዎች ማስረከብ ተችሏል። መደበኛ ሼድና ኮንቴነር ግንባታ ከ114 ሚሊዮን ብር በላይ ሞቢላይዝ አድርገናል። 256 አካባቢ ሼድና ኮንቴነሮች ተሰርተው ለተጠቃሚዎች የተላለፉበት ሁኔታ ነው ያለ። ወደ 81 ሚሊዮን ብር አካባቢ ሞቢላይዝ ተደርጎ ከመንግስት ወደ 22 አካባቢ የሚሆኑ ሼድና ኮንቴነሮች ተሰርተው በሞዴል ደረጃ ርክክብ የተፈጸመበት አለ። እቅዳችን 30 ነው። ወደ 8 የሚሆኑት ደግሞ ስራ ላይ ነው ያሉ፣ አሁን ይጠናቀቃሉ በቅርብ። የጸጥታ ችግሩ ያሳደረውን ተጽዕኖ በመቋቋም በስራ ዕድል ፈጠራ ረገድ አበረታች ውጤት መመዝገቡን አመላክቷል። በአሳ ሀብትና ወተት ልማት ተሰማርተው በመስራታቸው ተጠቃሚ መሆናቸውን በዘርፉ የስራ ዕድል የተፈጠረላቸው ዜጎች ገልጸዋል። በአሳና ወተት ልማት ዘርፍ ወደ 17000 ለሚሆኑ ዜጎች የስራ ዕድል በመፍጠር ተጠቃሚ እንዲሆኑ ማድረግ መቻሉን የአማራ ክልል የእንስሳትና አሳ ዘርፍ ልማት ፕሮጀክት አስታውቋል። በቀለ ተሾመ በዝርዝር ተመልክቶታል። የአማራ ክልል በሀገሪቱ ከፍተኛ የእንስሳት ሀብት ካላቸው ክልሎች አንዱ ነው። ሀብቱን በማልማት በሚፈለገው ልክ ለዜጎች የስራ ዕድል መፍጠር ባይቻልም አሁን አበረታች ስራዎች እየታዩ ነው። በርካታ ሰዎችም በዘርፉ ተሰማርተው ተጠቃሚ እየሆኑ ነው። በአሳ ሀብትና ወተት ልማት ስራ ተሰማርተው በመስራታቸው ኑሯቸውን ማሻሻላቸውን በዘርፉ የተሰማሩ በቃሉና አንጎላ ወረዳ የሚኖሩ ተጠቃሚዎች ተናግረዋል። ወጣቱ በዚህ ተደራጅቶ ኑሯቸውን በዚህ የመሰረቱ ብዙም ወልደው እያሳደጉበት ነው። እንስሳትና አሳ ሀብት ልማት ፕሮጀክት ወደ እኛ መጥቶ በሪጃ አለ መኪና ሰጥቶናል፣ 2 መኪና። ያንን ይዘን የገበያ ችግር ሳይገጥመን የማህበሩን አባልና የአካባቢውን ህብረተሰብ ተጠቃሚ ለማድረግ በጣም ውጤታማ ላይ ሆነን ለመስራት እዚህ ደረጃ ላይ የደረስንበት ሁኔታ አለ። በተሰማሩበት ስራ የበለጠ ተጠቃሚ እንዲሆኑ የቁሳቁስ ድጋፍና ስልጠና እንዲደረግላቸው የስራ ዕድል የተፈጠረላቸው ተጠቃሚዎች ጠይቀዋል። የጀልባው ችግር ማዕበል እንደፈለገ ያዘናል፣ መቆጣጠር አይቻልም ጀልባው ማለት ነው። የፍሪጅ ችግር ስላለ ያን ያክል እዚህ ግባ የሚባል ስራ አልሆነልንም። በአሳና ወተት ልማት ዘርፍ ወደ 17000 የሚሆኑ ዜጎችን በማደራጀት የስራ ዕድል ተጠቃሚ እንዲሆኑ ማድረጉን የአማራ ክልል የእንስሳትና አሳ ዘርፍ ልማት ፕሮጀክት አስተባባሪ አቶ ሙሉ ቀን ዘሪሁን ገልጸዋል።
1204 የሚሆኑ የጋራ ፍላጎት ቡድኖች እንግዲህ በዚህ ውስጥ በአጠቃላይ ወደ 15561 የሚሆኑ ተጠቃሚዎች ናቸው። ወደ 1 ቢሊዮን የሚሆን ብር ገቢ አግኝተዋል። ከዛ ውስጥ ወደ 8103 የሚሆኑት ወጣቶች በዚህ ተጠቃሚ ናቸው። ባሳም በተመሳሳይ መልኩ በአጠቃላይ ወደ 1242 የሚሆኑ ተጠቃሚዎች ነው ያሉት። ወጣቶቹ በተሰማሩበት ሙያ የበለጠ ውጤታማ እንዲሆኑም በየዘርፉ መሰረተ ልማት ማሟላት፣ ቴክኖሎጂን እንዲጠቀሙና የገበያ ትስስር እንዲፈጠርላቸው ተደርጓል ያሉት አስተባባሪውም በቀጣይ ተጠቃሚነታቸውን የበለጠ ለማረጋገጥም ክፍተቶቻቸው እየተለዩ እንደሚሟሉላቸው አንስተዋል። ለወተት የሚያስፈልጉ ኢንፍራስትራክቸሮች ወጣቶችም ቢሆኑ እንዲሟላላቸው ነው። ለወተት ላሞች ቤት የሚሆነው ኢንፍራስትራክቸር ማለት ነው። ቴክኖሎጂ ከዚህ ጋር የተያያዙ ቴክኖሎጂዎች እንዲሟሉ ሆነዋል። ስለዚህ እነዚህ እንደ ፓኬጅ ተሟልተው ነው የተሰጡት ማለት ተጠቃሚነታቸው ማክሲማይዝ መደረግ አለበት። ትክክል ነው። ስለዚህ እነዚህ ማክሲማይዝ ለማድረግ ወጣቶቹ ከህብረት ስራ ማህበራት ወደ ዩኒዮኖች ማደግ አለባቸው። ወደ ዩኒዮኖች ሲያድጉ ደግሞ ለዚህ የሚያስፈልገው ቴክኖሎጂ ግብአት እና ደግሞ በደረጃው የሚያስፈልገው ስልጠና ማግኘት አለባቸው ማለት ነው። እነዚህ መሟላት ይገባቸዋል። ከገበያ ጋር የበለጠ መተሳሰር ይገባቸዋል። ይሄ ከሆነ የተሻለ ውጤታማ ይሆናሉ ማለት ነው። እኛም በቀጣዩ ፌዝ የያዝነው በዚህ መልኩ ነው። በአማራ ክልል ከ27 ሚሊዮን በላይ የዳልጋ ከብቶች እንደሚገኙም ከክልሉ እንስሳትና ዓሳ ሀብት ልማት ቢሮ የተገኘው መረጃ ያመለክታል።